እንግዲህ ቤቱ ድረስ ዳለታለ። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። አብርሃም ታደሰ አላውቅም ምን እንደሚያደርግ ወደፊት። በጣም ያሳዝናል። ቪዲዮዋን ተመልክታችሁ መልስ ስጡ። እኔ ምንም ማለት አልቻልኩም። ማለት ብዙ ማውራት ምንም ትርጉም የለውም። እውነታውን ዝም ብሎ መመልከት ይሻላል። እኔ እንደዛ ነው ያመንኩት። በገና ብዙ ጉድ አለ። እኔ ይሄን አምኛለሁ። ዛሬ ሄዳለሁ ብላ ይሄው ቪዲዮ ተለቋል። ቪዲዮውን መጨረሻ ሲወት አዳምጡት። በእውነት በጣም ያሳዝናል። እውነታውን እንዲናገር አድርገዋለሁ እያለች ነው። እንግዲህ ማንን ነው የምታምኑት? እንግዲህ እናንተ ታውቃላችሁ። ኮሜንታተር እኔ ድክም ምን ያለኝ የሩታዬ ነገር እንደው ደክሞኛል። በጣም ታሳዝነው። እኔ እውነታውን በቃ ነገሩን አስተካክዬ እመጣለሁ። አብርሃም ማድረግ ያለበትን ነገር ማድረግ አለበት። ለምንድን ነው እነዚህ ዝም የሚለው? ሁሉን ነገር እንቀጥታ ብቻ አሁን ሄደሽ ብቻ የሚስተካከል ነገር ቢሆን እስከዛሬ የመጀመሪያ ቀን ለምን አንልክሽም? ሄደሽ ስለሄድሽ ብቻ አይስተካከልም። በቃ ጊዜ ስጪው። እዚህ ያለው ነገር ትክክል ነው። ታዲያ እኔ ላይ የሚደርሰው ነገር አውቃለሁ። በቃ ያስጨነቁሽም ጭቆሽም እንደሆነ እኮ ገብቶናል። እኛ እኮ ከጎንሽ ነን አይደል? በአንቺ ምክንያት እኮ እኛም ጋር ደርሷል እንደዚህ አይነት ችግር። እነዚህ እኛ የምንጎዳው የምንሰደበው ምንም ባለው ለአንቺ አለ ያዝ ቢያንስ እኛ ምን ሸጋር ሳይ ምን ይነስ እና እሱን መችካል ለኔ ከጎኔ እንደቆማችሁ እኮ ባለው ለዛው ነው እናንተ ማማከር የመጣው። ከጎንሽ እንደሆነን እንደ ወንድሞች የምታየን ከሆነ በቃ እሺ ማለት አለብሽ። በቃ አትሄጂም፣ አዲስ አበባ አትሄጂም። እኔ መብት ልጠይቃችሁ እኮ አለ የመጣሁት። ግን እናንተ እስከዛሬ ይሁን ችግር ሲደርስብኝ ከጎኔ ነበራችሁ። ለሱም አመሰግናለሁ ከጎኔ ስለነበራችሁ። ግን ውሳኔ ግዴታ ማሳወቅ ስለነበረብኝ እንደገና ደግሞ በትላንትናው ነገር ስለተናደድኩኝ ላሳውቃችሁ ስለፈለግኩኝ እንጂ እናንተ ግን አሁን ወሰነሻል ነው? ወስኛለሁ እኔ ሄዳለሁ። ስለዚህ አሁን እኛን ምንም አይመለከታችሁም ስለወሰንኩኝ ልነግራችሁ ብቻ ነው የመጣሁት እያልሽ ነው? እውነትም እኔ መርዳት የምትፈልጉ ከሆነ እሱን ማገኝበት አድራሻ ስጡኝ። እሱን አገኘሁ። ሌላም ስልክ ካለው ስጡኝ፣ የምደውልበት ስልክ ካለ ስጡኝ። እኔ እሱን ደውዬ አገኘዋለሁ። ከዛ በኋላ እውነቱን እንዲናገር አደርጋለሁ። እኔ ወስኜ የመጣሁት ነገር ነው። ቀሪ ስላላችሁኝ አልቀርም ሲጀምር ስሚ አሁን እሱ እዚህ መጣችን ካወቀ አጉ ይደበቃል። አጉ ተደበቀ ሰው እንድታገኘዋለሽ። ስሚ እስቲ አጉ ይደበቃል አይደል? አሁን ደግሞ ሩታም የለችም። እሱ ደግሞ ነገሩን በጣም ነው የሚያቀርበው። በቃ ነፂ በእናትሽ አሁን እኮ ትንሽኝ ነው እየጠየኳቸው ያለሁት እንጂ ሌላ እሺ ስሚኛ እንደልሽ ነፂ ተረጋጊና ይልሽ አሁን ተረጋጊና ቢያንስ ይሄ ነገር ይፈታልሽና አበይዳ ችግር የለውም። አብረን ሄደን አስቀምጠናችሁ ነው። አንድ ቀን አይደለም ትንሽ መቆየት አንችልም። አሁን ነው ቤት ተናግረኝ ነው የመጣሁት። ስለዚህ እናንተ ደግሞ እንድትነግሩኝ ነው። እኔ ማለት ነው በእውነት አንዳንድ ሰዎች በጣም ግርም ትለኛላችሁ። በጣም ነው የምታሳዝኑኝ ማለት ነው። ወይ መጽሐፍ ገዝተን እንስጣችሁ፣ ወይ ቁርአን ገዝተን እንስጣችሁ፣ ወይ ሶላታችሁን በደንብ አሰግዱ። ጃሂሎች መሀይሞች ያልተማራችሁ። እኔማ ከእናንተ መለየቴ በጣም ደስ እያለኝ ነው ወላሂ። ታህያዎችና ከወንድ አምላኪ ሴቶች መለየቴ በጣም ደስተኛ ነኝ በእውነት። አብርሽና ሩታን በማዋቂ በጣም ደስተኛ ነኝ። ግን እናንተ ጋር ግን አብሬ አንድ ጅስ ተቀምጬ በመዋሌ በጣም አፍራለሁ። በጣም ነው የማፍረው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ የተሰማችሁን ጻፉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪስ ፋሚሊ ክርስቲያን ወገኖቼም ሰላም ብያለሁ። ግሪስ ፋሚሊዎች ደህና ናችሁ? እኔ ጋር ሰላም ነው። ግሪስ ፋሚሊ ዛሬ እንግዲህ ከእናንተ ብዙ ነገር እጠብቃለሁ፣ ብዙ ነገር እፈልጋለሁ። እኔም ደስተኛ ነኝ። ዩቲዩብ በደንብ አድርጎ ዱባይ ላይ ዘቅጥ ፈካ ደመቅ አድርጌ እንድኖር እያደረገኝ ነውና በጣም ደስተኛ ነኝ። በቀጣይ ቪዲዮ ሰራላችኋለሁ ደስታዬን። ዛሬ የመጣሁት አንዳንድ ዳይቨር ሴቶችን ለመሳደብ ነው። ግሪስ ፋሚሊ ማለት ግርማ ሞገስ ማለት ነው ተብሏል፣ ተፈቷል። ስለዚህ እንደዛ ስለኔ በጣም አላፍርም። አንደኛ የሩታ አድናቂ ስለሆንኩኝ በጣም ጀግና ነኝ። ለማንኛውም በጎኔ ሌላ አጀንዳ እስከሌለ ድረስ በጣም ጀግና ሴት ነኝ ብዬ ስለማስብ እንደ አንዳንድ ሴቶች ስላልሆንኩኝ ቲክቶክ እየወጣሁኝ 24 ሰዓት ስለ ሰው ልጅ ስለማላወራ የቴን እንኳን በከፍት በስርዓት አስተያየት ሰጥተው በስርዓት የፈለጉትን ተናግረው
የተሰማቸውን የምቀበል ሴት ነኝ እንጂ ሰው መሳደብ ሰው መዘቀዝቅ ሴት ስላደለሁ በጣም እኮራለሁ እኔ እና የኔ የሩታ አድናቂ በመሆኔ በጣም እኮራለሁ። ከሩታ አድናቂዎችም አንዳንድ ዝምባም አላችሁ። እናንተም እስቲ ራሳችሁን ፈትሹት። ምን እያደረግን ነው? ወዴት እየሄድን ነው? ምን እያደረግን ነው? ባሉና መጀመሪያ ቲክቶክ ላይ ስትናገሩ ስታወሩ ምንድን እያደረግን ነው? አብርሽ እና ሩታ ምንና ምን ናቸው? ሩታና ኤፍሬም ምንና ምን ናቸው? ቡታጀራ ህዝብ በሙሉ ለአብርሽ ምን እንዴት ነው የሚገልጹት ብላችሁ እሰቡ። እነሱ ተመካክረውም ሆነ ምንም ሆነ ስራም ሆነ ይትዋቸውን እያሳደጉ ዘናፈታ እያለ እኔ ዘናፈታ ብዬ ነው የምሰራባችሁ ዛሬ በእውነት በጣም እኔ እንጃ። አንዳንድ ጊዜ ውራጌ ባረገኝ እላለሁኝ። ለስራ ያላቸው አቋም አንድ በመሆኑ ቀናባቸዋለሁ። ስራ ነው የሚፈልጉት። የለቢል የሰደበ ቢሰርባቸው የተቸ ቤተቻቸው ሰው ልጅ ምንም እንደማያደርግ ጠንቅቀው ስለሚያውቁ እኔም ደግሞ ያ ነገር ገባኝ። ሰው ልጅ ያለቢላችሁ ስንዲዋጣላችሁ አንቺ እንድነሽ ቢላችሁ ማለት ነው ምንም አያደርግም። ምንም ወላሂ በእውነት ፋሚሊዎቼ እናንተ ስራችሁን አተኩሩ። ስለዚህ እፈለጋችሁበት ቦታ ትደርሳላችሁ። ለሰው ልጅ አሽቃባጭ አትሁኑ፣ ዝምባም አትሁኑ። በእውነት ማንም ሰው እንዲተቻችሁ አትሁኑ። ሴት ሁኑ፣ በቃ ሆምጣጣ ሴት ሁኑ። አሁን ሩታና አብርሽ ራሳቸውን እንትን እያሉ ያሉት ራሳቸውን ዝቅ እያደረጉ ያሉት ሰው እንዲጠቀም ሰው ትልቅ ቦታ እንዲደርስ በማሰብ ነው። ያ ደግሞ ሰው ልጅ ክብር አይሰጥም። ክብር የሚሰጠው ራሳችሁን ስታስከብሩ ነው። ራሳችሁን እስኪ ማንኛው ዩቲዩበር ነው በሱ ላይ እንደዚህ ሲሰራ ዝም የሚለው? አንድ ቪዲዮ እኮ ሲሰራ ቃላት ሲሰራ መተው ነው ቲክቶክ ላይ እኮ እንደዚህ ነው እንደዚህ አታርጉ ብለው እኮ የሚናገሩት። አላየንም እንደ እነ ብሩኬ አላየንም እንደ እነ ኦይና የሆነ ነገር ሲፈጠር እኮ ይመጣሉ። ውደት እኔ ከቡታጀራ ዩቲዩበር ማንን አድንቂ ብትለይ ኦይናን ነው። በራሱ በማንነቱ የማይደራደር ጀግና ማለት ኦይና ማርክ እነ ኤፍሬም የተንቢ ጽድት ያሉ በራሳቸው ኮንፊደንስ የሚኖሩና ከሌላ አጀንዳ የሌላቸው ማለት ነው። እኔ ተንቢ አሪያ አይናት ለኔ በእውነት እናንተ እንደምትፈልጉት ነው ቪዲዮ የሚሰራላችሁ። እናንተ የፈለጋችሁ ቪዲዮ ነው የሚሰራላችሁ እንጂ ህይወቱን አይደለም የሚያሳያችሁ ብላለች እኮ አብርሽን ተናግራለች እኮ እሷ ብዙ ነገር እኮ አስገንዝባናለች። እኛ ግን አሽቃባጭ ስለሆን ስናሽቃብጥ እንደዚህ ብዙ ነገር በላያችን ላይ እየመጣ ነው። ይሄ ምንድነው? የቲክቶክ ሴቶች ህይወታቸውን መምራት የማይችሉ ሴቶች ስለሆኑ ስለ ሰው ወሬ ብቻ ወረኛ። ኤፍሬም የተንቢ ወንድ ምን አለ እኮ እንዳለ ወረኛ ናቸው አለ። እንዴት ወረኛ ናቸው ቲክቶክ ያሉ ሴቶች? አላማና ቤተሰብ የላቸውም እንደ ብሎ ያውቃል። ይሄን ያለው ምንድነው? እንዳለኛ ለሰው አሳልፈን ራሳችንን እንሰጥ ለራሳችንን ማናቅ ስለሆነ ላይክ ሰብስክራይብ አድርጉ ይሄን ቪዲዮ እና ሩታዬ አሁንም ነገም ተነገ ወዲያም ራስሽን አስከብሪ። በራስሽ ኮንፊደንስ ለመስራት ሞክሪ። ወንድ ልጅ ያገኘውን የፈለገውን ሰሚያገኝ ድረስ ጠብር ግፍ ይልልሻል። ካገኘ በኋላ ግን አንቺን ያቺ የድሮዋ ሩታና ብሎ ስለማያስብ አሁንም በራስሽ ኮንፊደንስ ቁሚ። እርግዝና ማንኛችንም አርግዘን ወልደናል እኮ። ነገር ግን እንደዚህ እጅ አንሰጥም። እርግዝና ምንም እኮ ቀላል እኮ ነው። ቀላል ነው። ወደ ላይ የሚለው ይወጣል ይገባል ይወጣል አለቀ። ምንም ቀላል እኮ ነው። የሚካበር ነገር አይደለም። በሽታ እኮ አይደለም እርግዝና። እርግዝና እንዳውም እኮ ጠንከር ያደርጋል፣ ግውዬ ያደርጋል፣ ኮንፊደንስ ይሰጣል። እንዳውም ምዝቅ እኮ አያደርግም። እንዳውም ስላረገዝኩኝ እኔ ሴት ስለሆንኩ ነው አይኔን ባይኔ ያየሁ ብዬ ራሴን ከፍ ነው የማደርገው እንጂ ዝቅ አላደርግም። ምን ነው ልጅ እኮ ጠጋ ነው። ስለዚህ የሚያቅልሽ ባል ከሌለሽ ባልሽ ያንቺን ማርገዝ ዋጋ ካልሰጠው አንቺ ለራስሽ ሴት ሁኚ። በቃ ሆምጠጥ በይ። በእውነት ምን ነው የማንም መተረቢያ የማንም መሳለቂያ አትሁኚ። ራስሽን አስከብሪ። በቃ ከቤተሰቦችሽም ጋር በሰላም በውስጥ አለቀ። ሚዲያ ምን አስወጣሽ? ሚዲያ እኮ የእናትሽ ልጅ የለም። ሁሉ ነገር ሚዲያ ላይ እኮ አይቻልም። ሁሉ ነገር ሚዲያ ላይ ሁሉ ነገር በቃ ህይወት ሚዲያ ላይ አይቻልም እኮ እንደዛ። ይሄ ነው እንደውም እናንተ ንፋስ እያስገባችሁ ያለው። ሚዲያ ያለው ሰው ሁሉም አስመሳይ ነው። ወደንስ እንዳይመስላችሁ አስመሳይና ጊዜ ማሳለፊያ ናችሁ። እናንተ መደበሪያ ናችሁ እኮ። አብርሽና ሩታ የማንም መደበሪያ ናችሁ፣ የማንም መሸቀያ ናችሁ።
ይሄንን እያወቃችሁ ሚዲያ ሁሉ ነገር እያወጣችሁ ሚስጥራችሁን እየዘረገፋችሁ ማንም ሩታ እንዲህ ናት አብርሽ እንዲህ ናት እያልን የምንለው እኮ ራሳችሁ በምታመጡት ነው። ራሳችሁ ስትዝረከረኩ ስለምናይ ነው። የረ ወላሂ በጣም ነው የሚያስጠላው። ላይክ ሰብስክራይብ አድርጉ። ወዳችኋለሁ። ይሄን ቪዲዮ እስከ መጨረሻው እኔ አሁንም ሴቶች ወምጠጥ በሉ፣ በራሳችሁ ቁሙ። ሩታ ሩታ ናት በቃ እንዴ ተፈጥሯል። ሁሉም ነገር በራሷ ኮንፊደንስ እስከመጣ ድረስ አሁንም ያከብራት የለም። አሁንም ወንድ ልጅ የፈለገውን እስከሚያገኝ ድረስ ይሞትላችኋል። ካገኘ በኋላ ይሆን ሴትም አለች እንደዚሁ ልሽርጥ የፈለገችውን ካረገኝ በኋላ የምትንበጣረር አለች። ሩታ አሁንም ቤትሽን ትተሽ እንድትሄጂ አልፈቅድም። አሁንም ቤትሽ ተቀምጠሽ የመጣውን ነገር በውስጥ መቆም ያለብሽ። ሚዲያ አታውጪ። ሚዲያ ሴት ልጅ አይጎና ያወጣም። እሱ የፈለገው ጋር ይጨማለቅ፣ እውነት ይጨማለቅ እዛው። አንቺ ግን አብርሽ እንዲህ ነው እያልሽ ሚዲያ አታውጪ። የልጅሽ አባት እስከሆነ ድረስ አንቺ በቃ ስሬስ። እውነት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እኔ በጣም ነው ያስጠሉኝ፣ በጣም ነው የደበረኝ። ማለት እሱ እንደዚህ ነው እሱ ውሸታም ነው ስትል እኔ አካላቴ ኪሎ ቀንሳለሁ። ባሏ ነው የልጁ አባት ነው። ድራማ አይደለም የሚሰሩት እነሱ፣ ህይወት ነው የያዙት። ህይወት መሀል ድራማ ሲሰሩ ቃላቶቻቸው መጠንቀቅ አለባቸው። አብርሽም እንደዛው ጥሩ አይደለም። እና ላይክ አድርጎ ወዳቸዋለሁኝ። ያኔ የምናደደው ብዙ ነገሮች እያየሁ ነው። ላይክ ሰብስክራይብ ያደርጋችሁ ሰመጨረሻው ወዳቸዋለሁ።